ትጫኙ ያን ብሎክ ያደረግሽው ሰው ነው አይደል? አና የሚያገኘው በቀደም ስተሃ ነው ለካልኩኝ ጆከር የሚሰድብ እሱን እኮ ነው የምልህ። አሁን ቅድም ዲቦራ ቤት ነበርኩ ማለት ነው። ከዛ ህልም እየነገርኳት እንደኔ ምን ነው ይቀለው ህልም እየነገርኳት ነበር ለዲቦራ። ከዛ መጥቶና ህልም እየተናገርኩት እቺ ቤታ የምትባልሽ ስማ ቆይ ንገር እቺ ቤታ የምትባልሽ ሁሌ ከዲቦራ ሁሌ ከቤታ ጋር ስትሆኚ ነገር ነው ይዛብሽ የምትመጣው ሁሌ ድራማ ነገር ይሻላል። ህልሜን እኮ እየተናገርኩ ነው። እቺ ግንባራ ምን ይሻላል? አየሹ ምን ያበበልሻል? አይቻው በዛረን እንዴ በግንባራም እኮ ነው የተነሳው ወሬው። አንተ ደግሞ መጀመሪያ ሄዶ ምስሉም ያነብልኛል እዚህ ቁጭ ብሎ ተወኝ እስኪ ስማኝ ማርያምን ነው የምልህ ጆከር አዳምጠኝ አንተ አታሳብደኝ። አንተ ደግሞ ይባሰ ጋይስ ቀድም እግዚአብሔርን ወይ ጉድ አልኩኝ። እንትና ጋር ተቀምጬ ዲቦራ ጋር ተቀምጬ ህልም ነው እየነገርኳት እንግዲህ ህልሜን እየነገርኳት ማለት ነው። እቺ ቤታ የምትባለው ለጊዜ ነገር ነው ይዛ የምትመጣው ካለ ነገር ስራ ይላት ምናምን ይላሉ። የፋራ መጨረሻ ግን ታውቂያለሽ? የፋራ መጨረሻ እኔ አሁን እዚህ ቤታ መጥቼ በፌክ አካውንት ብሰድባት ምንም ምስሉ አይታያትም። ሌላ ሰው ነው እኔን ፋርነታችሁ ግን መታችሁ በፌክ አካውንት መሳደቡ ምንም እኮ ትርጉም የለውም እኮ። ወይ ብሎክ ትደረጋለሽ ወይ ብሎክ ትደረጋለህ። እኔ ስለማንም ግን እንደዚህ ስትጣሉ ፊት ለፊት በራሳችሁ አካውንት መነጋገር ወይ ቤትን ከፍተን መለጣለጥ። አንተ ታውቃለህ አይደል? አሁን ጆከር ሰው ሲሰድብ ማለት አይሃለሁ። አንተም ኮመንት ትመልሳለህ በዋናው አካውንት። ስድብም ከሆነ በዋናው አካውንት ኮመንት። ሌሎች እኮ እንደዛ ያደርጉም እኮ ጆከር ታውቃለህ። ቤታቸውን ዘግተው በፌክ አካውንት ይከፍቱና ማለት ነው ያለን አካውንት ሰርች አድርገው ኮመንት ላይ ሄደው ይሳደባሉ። እግዚአብሔር ያሳያችሁ። በፌክ አካውንት ገብቼ ያንን ሰርች አድርገው እናቴ ትሙት። አሁን ቲክቶክ ላይ ፋሽን እሱ ነውና የዚህ መዳን በብሎክ ማጠናገር፣ በብሎክ እየቦለክሽ ማባረር፣ ቆሻሻ የመጨረሻ። እኔ አልችልም ጋይስ። አንቺ ጋር እየተሰዳደቡ እኔ የሚገርም ጆከር ስማኝ፣ ስማኝ አስበው ፌክ አካውንት ከፍተክ ማለት ነው። ከዛ በዛ ፌክ አካውንት ሰርች አድርገክ ስሜን ማለት ነው። ምን ልትደሰች? እኔ እኮ ማይገባኝ እሱ ነው። በዋና አካውንት ብረቅጥ ይሻላል። ሰሞኑን ነው ያየሁት። እኔ ዳለቻ ጋር 10 ሰዓት አልተሰዳደብም። አዎ ያኔ የኛ የአማራ ልጆች መጥተው የሚሰድበኛል። ለሚገርምሽ ያን ጊዜ እዮዳም በጠይ 4700 ሰው ሚውት አድርጋለሁ። 10 ምናምን ሺህ ሰው ባለበት እንዳለ የሱ አድናቂ እኔ በጣም አነባለሁ። ዋው እኔ አሁን በእንደዚህ አይነት ግርግር እየተሰዳደብኩ ምናምን ከሆነ ኮመንት አላነብም። ቦሎ 4000 ሲወጣ 4700 ሰው ሚውት አድርጓል እሱ። ኖ ይላውን እንኳን ተያወራኝ ጥቅሙ ምንድነው? እኔ አሁን ቤታ መጥቼ ኮመንት አልኮመንትም ታውቂያለሽ አይደል? እኔ ትቻለሁ ትንሽ በፊት ግን በጣም እዛ ላይ አንቺ ኧረ ስንት ቦታ ይሻለው ጥቃቅንና አነስተኛ ሁሉ ስትመልሽ በጌታ የሆነ ነገር ማከሆነ በተለይ ኧረ አሁንም ቅርብ ጊዜ በተለይ ስላንቺ እግዚአብሔር ጆከር እንደድሮ ጠይቃቸው የኔ ልጆች በፊት ማለት በጣም ነበር የሚናደዱብኝ ማለት ነው። ታያለሽ አይደል? ግን ስላንቺ እንደዚህ የተቆራረጠ የሰደቡሽ ምናምን ታያለሽ አይደል? ሪከርደሮች ሙሉ ፎሎዎች አይደል እንዴ? ምባላይ ሳይለ እኔ ኳላይም ግን አንቺ እኔ ስለኔ አሁን እኔ እየተናገርኩ ወይ ምናልባት አንተ ሪከርደሮች ፎሎ አትደራረግ ይሆናል። እኔ ሪከርደሪ ማአት ይላክልኛል። ኧረ እኔ አሁን ኮሜንት አላደርግም። ስሰደብ ምናምን እንደዚህ ይላክልኝ። አላይም እኮ ነው አልፌ ነው የሚሄደው። ኖ ጆከር ልንገርክ አሁን ላይ ፎቶዬን የሚለቁ አሉ አይደለ? ጥሩ ስለኔ እነሱ ጋር ሄጄ ኮሜንት ላይ ለመናገር ኮሜንታለሁ። ልብ ሰጣቸዋለሁ። ለሁሉም ልብ ቀይ ነጭ ልብ አደርጋለሁ። ለኔ ጥሩ ነገር የፖሰተልኝ ላይ ማለት ነው። ድሮ ግን በየኮሜንቱ ድሮ አይደል ቅርብ ጊዜ መረያዮሽ ስትመላለሽ ኮሜንት። ኧረ በእናትህ ዝም በል የለውም አሁን የለውም። ለምን መሰለህ አይኔን እንዳትወቂ። ኦኬ እሺ ስማኝ። ኧረ የሚወጋም ጥፍር የለኝ ስማኝ። በፊት ሳደም ከዛ የኔ ልጆች ምናምን አታዋርጅን። ኧረ ቁጥን በይ። ሌላው ቁንጣ ለብሰሻል ግን አንሶላው ሲነሳ እንትን ባዶ እንደ ቁንጣ ለብሻለሁ። ቁንጣ ነው ለብሰው አታሳይ። ታዩ አትግለቢ ባለ ለዛ ነው ተሸፈንኩት። ከዛ ስማኝ ከዛ ኮሜንት ላይ ይሄድኩኝ ሻሜት ፈልገሻል አይደል? ከዛ ስማኝ አዳምጠኝ አታስቋርጠኝ። የኔ ሞዴሬተር መጣችና ምን አለችኝ? ቤታ
ነገሩኝ ማለት ሞዴሬተሮች ከዛ በቃ እሺ ላኩልኝ የኮመንትኩበት ሁሉ ያያችሁ ይላኩልኝ አልኩኝ እያወጡ በየኮመንትኩበት የለም ቪዲዮ ሲልኩልኝ እዛ ይልኩ አንተ ስራ ነው ለካ ኮመንቻለሁ እስከደልች ውሃ የለም ሃሽታግ የኔ ፍቅረ ውሃ የለም ውሃ ማለት ምን አገናኘው ውሃ እየጠጣሽ ውሃውን ያልጠጣም ስማኝ ከዛ ኮመንት ላይ ሲልኩልኝ ያንን ድልት እየደለትኩ ይሁሉ ላይ ኮመንትኩት አልኩኝ ከዛ ምን ማድረግ ጀመርኩኝ ጆከር አሁን ለምሳሌ እቺ ሰርጀሪ ምናምን ብሎ ይሳደባላ ከዛ አንዱ ደግሞ ከስር ቀበላል ቆይ ሰማኛ ገንዘብ ያለው ነው የሚሰራው ላለው ሰው ልብ መስጠት ጀመርኩ ተረዳይ ለኔ አንድ ሰው ሲሰድበኝ ኮመንት ላይ ለኔ ተደርቦ ሪፕላይ የሚያደርገው ሰውዬ የለም ለሱ ሄጄ ልብ ስጥት ላይክ አደርግለታለሁ አሁን ላይ እንደ ድሮ ግን አልኮመንትም አሁን ብዙም እናንተ ኮመንታለሁ እንትን እኔ አንድ ምክር ግን ልምከርሽ ኮመንት አትኮምሽ አንተም እኮ ያለው ስታገጥ በየኮመንቱ እኔ ስቄ እንትን ሳቅ ነው እነዛ 3 አሻንጉሊቶች ጥዬ ነው ማለት ነው እኮ ተሰቃለቂኝ ብለህ ተሰቃለ ነው አንቺ ደግሞ ግማታም ቀማላ እበት አሁን እያወራው እንትን ትለኔ ወላሂ ከእንትን ውጭ ማለት ነው ስሚ እንደዚህ ተቆርጦ ሳይ እነዛን የለመዱት እነዚህን 3 አሻንጉሊት ጣል አድርጌ አልፋለሁ አልጨረሰውም እኮ እኔ በጣም ከሚሰለቸኝ ነገር ከሚያስጠላኝም ነገር እንጂ ሴትዮ በውሻ ፍቅር ተለክፈሻል እውነትም ከሚያስጠላኝ ነገር ሪከርድ የተደረጉትን ቁጭ ብዬ አድምጬ መጨረሻ ሐሳባቸውን ማስጨረስ ዛሬ እንዳልምል ትላንት ነው ዛሬ የጂጂን ሪከርድ አዳመጥኩኝ የሰደበችን ምን የሰደበች አማራን ነፃ አወጣለሁ ኦሮሞን ነፃ አውጥቻለሁ ከዚህ በኋላ ጎንደሬ ነኝ አማራን ነፃ አወጣለሁ ብላለች ቦታ ልንለቅላ ነው እኔ እናንተ ውጡ ብላለች ጂጂ በቃ እበት እሷ ናት የምታደርሽ ገናታሽ ውዴ ቴንኪን ፍቅር በቃ ሰማ አይሽ ትምህርት ሰው ሰጣትም ጆከር በቃ አንቺ ነው አሁን እኮ ነው ራስ መመላለስ ትቻለሁ አንቺ ራሱ እንዳትመላለሽ ማውቱ እኮ ደግሞ ያንተ ቤት ሞዴሬተሮች እንዴት ናቸው ጆከር ጎበዝ ናቸው እና እኔ ጋር ምንም ችግር እኔ ጋር እስከታገሉ እኮ ነው የሚለጠልጥ እኔ ግን ማለት ሞዴሬተሮቼ ማስተካከል አለብኝ አሁን ላይ በቃ የተሰማኝ እሱ ነው ወይ ቆይ እስኪ የኔ ቤት ሞዴሬተሮች ጥያቄ ልጠይቃችሁ ይፈጥሩባችኋል ኮመንት ወይስ ምንድነው ያልተረዳሁት ነው ስራ ላይ ሊሆኑ ይችላሉ ምናምን ችግር ነው እኮ እኔን ይውልሽ እስከጠገቡ ነው የሚለጠልጡኝ ቤት ላይ እሺ ሞዴሬተሮቹ ሚውት አያረጉልህ አረጓቸው እንትን ብዙ ጊዜ አረጓቸው ምን ችግር የለብኝ በቤቴ ነው እኔ ማውቅ ይመጣ አሁን እንትና ቤት ማለት ግን እኔ ሰብአዊነት የሚባል ነገር አለ ሰብአዊነት የሚባል ነገር አንድ ሰው ያችን አምሮ ላይ ያደረገውን ነገር እስከሚተፋ ድረስ ማስተፋትም ይሄ ትልቅነት ነው ትንሽነት ብዙ ጊዜ ፍቃድ መስጠት አለብሽ አረ እንዴ አንተ ለማበዙት ማለት የነጻነት ቀን ብዬ ማለት ነው አዋጅ አውጄ የነጻነት ቀን አይደለም እኔ አሁን አዳምጪ እኔ አሁን ይኸውልሽ ውይይት የብዙ አንቺ ግማታ አይቼሻለሁ አንቺ ደንቆሮ ማናት እናትሽ አፈርት ብላ እኔ ጋር እንዳትነጋገሪ ማናት እንታያት በቃ ስሟን አልጠራትም እና እሺ ከኔ ጋር ወራ እና አሁን ውይይት ፖለቲካ ታጋለሽ አይደል በብሔርተኛው ዙሪያ ያሉት የኛ ልጆች እነሱ በሚነጋገሩ ኮሜንት ያነባሉ አንድ ፎሎ ይኑሮ ሁለት ፎሎ ይኑሮ የሰውን አስተያየት ከኮሜንት ጀምረው ነው የሚቀበሉና ሐሳባቸውን ላይ እንዳይሰረቅ የሀገር ፍየል አራባበት ቤት ይችላል ታይሚው ታርጊነን የሚሰድቡኝ አረጋለሁ እንዴ ወዲያ ምን ፍየል ማለት ነው ጥሩ አይደለም ተይ አካውንትሽ እኔ ምን አባታቸው ምን ይሰራል ዝም ብሎ ማዳመጥ አይችሉም እንዴ ለምሮ የሚኮምቱት እኔ እኮ ግራ የሚገባኝ እስኪ አትኮምቱ እና እንደዛ አይነት ቦታ ላይ ነው በብዛት እኔ ሚውት ማረጋቸው እንጂ እቤቴ ላይ ነኝ ችግር የለም እንደፈለጉ እኮ ነው የሚሰድቡኝ ፍየል ይሉኛል ባ ይሉኛል እኔ እስማኤልን ጉዳለ እንዴ ግን እኔ በጣም የኔ ልጆችን ይቅርታና ጆከር የኔ ተከታዮች ሙዳቸው በምን ነው ታውቃለህ በጣም ለነሱ ሁሌም ክብር ያለኝ አሁን ለምሳሌ ሰው ቤት ስትሄድ ማለት ነው ሰው ቤት ስትሄድ ምንም ቢሆን ሰው ነን አይደል ሰው ቤት ስትሄድ አንዳንዱ ስልክ ሲመጣ የተሰጠውን ስም ይዙና ሙለት ኮሜንት ያደርጉታል
እኔ ግን ገና አንድ እዛ ሄጅ የሆነ ቤት አንድ ገና መጥፎ ሰው ተከትሎ ሊጽፍ ብሎ አንድ ሊደረድር ሲል የኔ ልጆች በልብ ይወጣል። ወንጀሌን ይጠቡልኝ ወንጀሌን ይጠቡልኝ እንቅልፍ ልተኛ ስለሆነ እኔን ሲሰድቡ ወንጀሌን እያጠቡ እኮ ነው። ይሄ አንተ ደግሞ እንደው ምን አሁን አንተ ሰደቡና ምን ወንጀል ይጣ ምን አገባኝ? እኔ ሰው ነኝ። አረብ ሀገር ፍየሌ ብሎ ይሰድበኛል። ስንት አረብ ሀገር ተቀምጠው እኮ ነው ፍየሌ ብሎ የሚሰድበኝ እኮ። ፍየል እኮ እኛ ሀገር በጣም ነው የሚበላው። ድሬዳዋ ጆከር ፍየል የሚሉት እኮ ፍየል ጠባቂ እያሉኝ እኮ ነው እንጂ አረብ ሀገር ስለምኖር እነሱ ዲያስፖራዎቹ በዛ እንደዛ ሲናገሩ እኔ እኮ ድምጽ ነበር የሚመስለኝ። ድምጽክ ፍየል ድምጽን አይደለም ማርያም ድምጽን ጋይስ ፍየል የሚሉትን ጆከር ድምጹን አይደለ እንደዚህ አረብ ሀገር ስለምኖር ነው። አረብ ሀገር በፊት ስለምኖር እነሱ አሜሪካ ስለ አንተ ፍየል ጠባቂ ደግሞ ስለ ፖለቲካ ነው እኮ እንደዛ ያ ነው እኮ ፍየል ብለው የሚናገሩ። እኔ አሁን ፍየል ጠብቄ አላውቅም። ድምጼ እንዴት ነው የፍየል ይመስላል? ድምጽ የፍየል ድምጽ ይዘንድሮ አይደለም እንደዛ ነው። ሁላችንም እኮ ዝም አለ ነው ይዘንድሮ እና ለዛ ስለሆነ ነው። ግን አረብ ሀገር የሚኖሩ እኮ የተከበሩ ናቸው እኮ እናቴ። ኢትዮጵያ ምን ከትንሽ ሰርቶ ማይኖር ግን እዛም ኑሮ አሁን ፍየሌ ብለህ የምትሳደብ አረብ ሀገር ያለን እናንተ ሌላ ሀገር የምትኖሩት ራሱ የፍየል ያሳባቸው ቆራጥ ሰራይት ሁላችንም እርስ በርስ ተሰጥቶናል አይደለ? አንተ በዛ ስም ካሉን አሁን ለምሳሌ እኔን ማለት ነው ሰሞኑን ያመጡት የሚያል ምንም መረጃ ምናምን ጸጥሎ ሰው ስለከሳ ብቻ ተነስተው ሰርጀሪ ምናምን ማለት ጀመሩ አይደል? ይበሉ መረጃ አምጡ ስላለ እኔ ምንሽ ሴትዮ ደግሞ ከአንቺ ማዘር አልፋ እንትን ባሌን ገድዬ አመዱን በትር ይዣለሁ ብለህ